ክብር ለጌታ ይሁን። መጽሐፍ ቅዱስ ሁል ጊዜ ይገርመኛል። ታሪኮቹን ላነበበ ሰው፣ ላስተዋለ ሰው ህይወታችሁ ላይ የሚሰሩት የሚያስተምራችሁ፣ ኢንስፓየር የሚያደርጋችሁ፣ የሚያነጻችሁ ብዙ ነው። የእግዚአብሔር ቃል ያው ነው፣ የሚሰራም ነው። በሁለት አፍ ከተሳለ ስለታም ሰይፍ ይልቅ የተሳለ ነው። አጥንትን፣ ጅማትን፣ ነፍስንና ስጋን እስኪለያይ ድረስ ይላልና ክብር ለጌታ ይሁን። ሁል ጊዜ ግን እንደዛ ላይ ይሰማችሁ ይችላል። ግን ቢሰማን ይመከራል። ግን ይሰማን ብለው ደግሞ አይሆንም እና በቃ ስፔሻል ሞመንት አለ። ኖርማል የምታነቡት ቃል ሬማ ሆኖ መገለጥ ሆኖ ወደ ውስጣችሁ ይቀራል። ውስጣችሁን ይሰራችሁ ይታወቃችኋል። መልእክቴ ነው ስትሉ ታገኙታላችሁ ራሳችሁና ክብር ለጌታ ይሁን። እግዚአብሔር ቃሉን ይላክላችሁ፣ ያብራላችሁ። በዘመናችሁ ከእግዚአብሔር ቃል ድርቀት እግዚአብሔር ይጠብቃችሁ። አይዶሚን ዝም ብሎ ሸምድዶ የማለት ጉዳይ አይደለም። የምር በቃ ቃል ውስጥ ያለው ርስራሴ፣ ቃል ውስጥ ያለው ስፒሪት ያገኛችሁ፣ ያን ጊዜ ህይወታችሁ ይሰራል። ክብር ለጌታ ይሁን። በመስቀል ላይ እንዳለው ሰው ነው እና ኢየሱስን ሲፈውስ ያዩት፣ ሲያስተምር ያዩት፣ ተአምራት ሲሰራ ያዩት ሰዎች ስቀለው ስቀለው ብለው ጲላጦስ ፊት ጮኸዋል፣ ክደውታል። የሚያውቁት የበሉት የጠጡት ሁሉ ጥለውት ሄደዋል። በመስቀል ላይ የተንጠለጠለው ወንበዴ ግን ይገርማል። በመንግስት አስበኝ አለው። መገለጥ እንደዛ ነው ወገኖቼ። ክርስቶስ ዛሬም አለ። አንድ ድንቅ የሚለኝ ምሳሌ ልንገራችሁ። ሬናር ቦንኬ ከአንድ ኤቲስት ጋር ዲቤት አደረጋሉ እና እዛ ዲቤት ላይ ከ2000 ዓመት በፊት የሞተ ኢየሱስ የሱ ደም የፈሰሰ ደም ያነጻል ትላለህ አለው። አሁን ያነጻል ካመንክበት አለው ቦንኬ። ግን አንድ ነገር ልንገርህ አለው። ዛሬም ፋብሪካ ውስጥ የሚሰራ ንጹህ ያልሆነ ሰው ግን ይኖራል አለው። ስለዚህ እጅህን ለመታጠብ ስትሰነዝር፣ ሳውናውን አንስተህ ለመታጠብ ስትወስን ያኔ እንደምትነጻ ሁሉ ዛሬም ኢየሱስ ክርስቶስ መገለጥ ሆኖ ከገባህ፣ ህይወት እንደሆነ ከገባህ ትነጻለህ። ኢየሱስ ጌታ ነው። የእግዚአብሔር መንግስት ይግባችሁ። የእግዚአብሔር ቃል ይገለጥላችሁ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ቻው ቻው።